የኢትዮጵያ ህዳሴ ግድብ አልቋል የተበላ ነገር ነው ግን ኢትዮጵያ ከዚህ የህዳሴ ግድብ ጋር አብራ በ2015 ከተደረገው ስምምነት የቴክኒክ ቡድኑ ከተስማማው ስምምነት አንዱ 3 ግድብ ከዚህ በኋላ ይቀጥላል የሚለውን ያካትታል ይህንን ለማረሳሳት ከዚህ በኋላ የሚመጣው ግድቦች ላይ በጣም ኃይለኛ ጫና ስነ ልቦናዊ ጫና ሚዲያ የሚዲያዊ ጫና የመሳሰሉት ሁሉ አድርገው እንደገና በአለም አቀፍም የሰማለኝ አይነት ነገር በጣም ካጮሁ በኋላ የሚቀጥለውን ግድብ በመተሰራበት ወቅት እንዴ አበዛችሁ ኢትዮጵያ የሚል ስሜት መፍጠር ነው ኢቨን ኢትዮጵያውያኖች ላይ ራሱ እንደገና ሌላ ግድብ አሁንም ይሄንንም ራሱ በመከራ ነው የገደብ ነው የሚል ስሜት ውስጥ እንድንገባ ነው የሚፈልገው እንጂ በአለም አቀፍ ኢቨን እነሱ የሚሸሹባቸው ሀገራቶች ያላቸውን የግድብ ሁኔታዎች ማየት በቂ ነው እኔ ምኖረው በአሜሪካ ነው አሜሪካ ውስጥ 95000 ግድብ አለ ይሄን ዓለም ማወቅ አለበት ሌላው በተለይ ኢትዮጵያኖች ምናምን በዚህ ግድብ ከልክ በላይ እየተደሰትን ያለ ነው ጥሩ ነው ደስ ይለኛል እኔም አንዱ ተደሳች ነኝ ግን አንድ ጣት ብርቁናት የሚባለው አይነት ነው የሆነብን እንጂ የአሜሪካኑ ለምሳሌ ሀገር አሜሪካ ያሰኛት ግድብ ነው ብል ራሱ አንዱ ምንም ማሸማ 95000 ግድብ ውስጥ በጣም የሚገርመው በህብረተሰብ ውስጥ ያለው ስነ ልቦና ስለ ግድብ ከመንግስት ጋር ብቻ የተያዘ ስላልሆነ 65%ን የገደበው ግለሰብ ነው ይሄን ነው ማወራህ ግድብ ደግሞ ዝም ብሎ ተራ ትንንሽ ግድቦችን አይደለም እነሱን ከቆጠርን ወደ 2 ሚሊዮን እንጠጋለን የተናንሹ ምናም ከቆጠርን ስለዚህ አንድ ግድብ ብቻ ላይ እንድንቆም ደግሞ መስራት የግብጽ አንዱ ዓላማ ነው